ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ እግር ኳሳዊ መረጃዎችን ወደ እናንተ እያደረሰ ይገኛል። አሁን በአውሮፓ ቻምፒየንስ ሊግ ውጤትና ትንታኔ አብረናችሁ ልንቆይ ነው። አብሮነታችሁ አይለየን። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ባርሴሎና ከኢንተር ሚላን ጋር ያደረገውን ጨዋታ 3-3 በሆነ ያቻ ውጤት አጠናቋል። የባርሴሎናን ግቦች ላሚን ያማል፣ ቶሬስ እና ሶመር በራሱ መረብ ላይ ሲያስቆጥሩ ለኢንተር ሚላን ዱምፍሬስ 2 ጊዜ እንዲሁም ቱራም አስቆጥረዋል። ራፊና ለባርሴሎና በአንድ የቻምፒየንስ ሊግ ውድድር ዓመት በርካታ የግብ ተሳትፎ በማድረግ የሊዮኔል ሜሲን ሪከርድ ማሻሻል ችሏል። ብራዚላዊ ተጫዋች ራፊና በዘንድሮው የውድድር ዘመን በቻምፒየንስ ሊጉ 13 ግቦችን አስቆጥሮ 7 አመቻችቶ አቀብለዋል። ላሚን ያማል በበኩሉ በአውሮፓ ቻምፒየንስ ሊግ ታሪክ በግማሽ ፍጻሜ ጨዋታ ግብ ያስቆጠረ በእድሜ ትንሹ ተጫዋች መሆን ችሏል። የሁለቱ ክለቦች የመልስ ጨዋታ በሚቀጥለው ሳምንት ማክሰኞ ጣሊያን ላይ የሚደረግ ይሆናል። ከጨዋታው መጠናቀቅ በኋላ የባርሴሎናው የፊት መስመር ተጫዋች ራፊና በሰጠው አስተያየት ቡድናቸው የተቆጠረበት ግብ ተቀባይነት የለውም ሲል ተደምጧል። የተሻለ ውጤት ሊኖረን ይችል ነበር፣ በሜዳችን ብዙ ገብቶብናል፣ ይህ ተቀባይነት የለውም ሲል ራፊና ከጨዋታው በኋላ ተናግሯል። አክሎም ኢንተር ሚላን ክብር ይገባዋል፣ እነሱ በማዕዘን ምት ጠንካራ ናቸው ሲል አስተያየቱን ሰጥቷል። በሜዳችን የማሸነፍ ግዴታ ነበረብን፣ ቢሆንም ውጤቱ የከፋ አይደለም፣ በመልሱ ጨዋታ ያለንን ሁሉ እንሰጣለን ብለዋል። የምሽቱ ጨዋታ የጨዋታው ኮከብ ተብሎ የተመረጠው ዳንኤል ዱምፍሬስ በበኩሉ ኢንተር ሚላን በምሽቱ ጨዋታ ማንነቱን አሳይቱን ገልጿል። ከ3 ሽንፈት በኋላ ጥሩ ተጫውተናል፣ ትክክለኛው ኢንተር ይህ ነው ብሏል። ተጫዋቹ ከጨዋታው በኋላ በሰጠው አስተያየት ለፍጻሜ ማለፍ እንችላለን የሚለው ተጫዋቹ እኛ ጠንካሮች ነን፣ ያንን በእያንዳንዱ ጨዋታ ማሳየት አለብን ብሏል። ባስቶኒ በበኩሉ አሁን ላይ ባርሴሎና የአውሮፓ ጠንካራ አጥቅቶ የሚጫወት ቡድን ነው፣ ላሚን ያማል የዓለማችን ምርጥ ተጫዋች ነው ብሏል። በተመሳሳይ የኢንተር ሚላን ዋና አሰልጣኝ ሲሞኔ ኢንዛጊ ከጨዋታው መጠናቀቅ በኋላ ለላሚን ያማል ያላቸውን ትልቅ አድናቆት ገልጸዋል። ባለፉት 8-9 ዓመታት እንደ ያማል አይነት ተጫዋች በፍጹም አላየሁም፣ ለእሱ 3 ተጫዋቾች ያስፈልገውን ነበር ሲሉ ነው ሲሞኔ ኢንዛጊ የገለጹት። አክለውም ላሚን ያማል በየ50 ዓመቱ ልናየው የምንችለው ተሰጥኦ ነው ብለዋል። በጨዋታው ተደስቻለሁ፣ ከዓለም ጠንካራ ቡድን ጋር ምርጥ ጨዋታ ነበር ያደረግነው፣ ነገር ግን አለማሸነፋችን አበሳጭቶኛል ብለዋል ኢንዛጊ። በምሽቱ ጨዋታ ጉዳት ያጋጠመው ላውታሮ ማርቲኔዝ በመልሱ ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኙ ጠቁመዋል። አሁን ደግሞ አርቴታና አርሰናል ከፒኤስጂ ጨዋታ ምን ተማር የሚለውን እናያለን። አርሰናል በቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ በፒኤስጂ 1-0 ተሸንፏል። መድፈኞቹ በጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ ጥሩ ድሎችን ቢያገኙ አቻ መሆን ግን አልቻሉም። ቡድኑ በቅጣት ያጣውን ቶማስ ፓርቴን እንዴት ይተካል የሚለው ትልቅ ጥያቄ ነበር በጨዋታው። በጉዳት የሳሳውን የአጥቂ መስመር ለመሸፈን ደግሞ ቡድኑ ሚካኤል ሜሪኖን እያሰለፈ ነበር። ሜሪኖ ወደ መደበኛ የመሃል ተጫዋችነቱ ሲመለስ ዴክላን ራይስ ደግሞ የፓርቴን ቦታ ሸፍኖ ወደ ሜዳ ገብቶ ነበር። ፒኤስጂ በኳስ ቁጥጥር የበላይነት ቢጀምርም በመጀመሪያው 15 ደቂቃ 75% ኳስ ተቆጣጥሯል። በአራተኛው ደቂቃ ደግሞ ኡስማን ዴምቤሌ ኳስና መረብን አገናኘ። ዴምቤሌ ደጋግሞ በአርሰናል አማካኝና ተከላካይ መሃል በመግባት ደጋግሞ ችግር ሲፈጥር ባመሸበት ወቅት ነው ጎል ያስቆጠረው። ፓርቴ ቢኖር ዴምቤሌን ማቆም ይችል ነበር የሚለው ጥያቄ አርቴታ መጠየቅ አይቀርም። ጋናዊው ባለፉት ጨዋታዎች ድንቅ አቋሙን ደጋግሞ አሳይቷል። የፓሪሱ ክለብ ጥራት ያላቸው ተጫዋቾችን መያዙ ለአርሰናልም ለአርቴታም የማይጠበቅ አልነበረም። ቡድኑ አስቶን ቪላን እና ሊቨርፑልን ጥሎ ነው ለግማሽ ፍጻሜ የደረሰው። በዚህም ሁለቱ ቡድኖች ጥቅምት ላይ ሲገናኙ ቪቻ ካርቫቴሊያ ቡድኑን አልተቀላቀለም ነበር። ዩሪያን ቲምበር ደግሞ ወጥ በሆነ አጨዋወቱ በማጥቃትና በመከላከል መስመር ላይ ባለው አቋም የቡድኑ የዘንድሮ ኮከብ ተጫዋች ከሆኑት አንዱ ነው። ሆላንዳዊ በመጀመሪያው አጋማሽ ከክቫራቴሊያ ጋር በነበረው ፍልሚያ ተበልጦ ታይቷል። ክቫራቴሊያ ኳስ ለጎል አመቻችቶ ሰጥቷል። ጆርጂያዊው ደግሞ ማጥቃቱ ሲቀጥል ቡካዮ ሳካ ጨምሮ ወደ ኋላ ተመልሶ ቲምበርን ሲያግዘው ቆይቷል። በሁለተኛው አጋማሽ አርሰናል ኳሱን የተሻለ መቆጣጠር ሲጀምር ቲምበር የበለጠ መንቀሳቀስ ችሏል። አንድ አጥቂ የአርሰናልን ተከላካይ በዚህ ደረጃ ሲያስቸግር ያመሸው ከረጅም ጊዜ በኋላ ነው። ራይስ ይህንን ሲል ካሜራዎች የቀለቡት ከጨዋታው በፊት ነው። አርሰናል በፈለገው መንገድ ኳሱን መስርቶ አለመጫወቱና በመጀመሪያው አጋማሽ እንግዳው ቡድን በኳስ ቁጥጥር በልጦ ታይቷል። አርሰናል በሁለተኛው አጋማሽ ተሻሽሎ ቀርቦ 52 በመቶ ኳስ መቆጣጠር ችሎ ነበር።
ሚካኤል አርቴታ 95 ደቂቃ ሙሉ ፒኤስጂን ተቆጣጥሮ እንደማይቻልና ጥቃቅን ጉዳዮች ቡድኑ የተሻለ ውጤት እንዲያስመዘግብ ማድረጋቸውን ተናግሯል። ይህ ቡድን እንግሊዝ ውስጥ ያሉ ጠንካራ ቡድኖችን ያሸነፈ ነው ብሏል ሚካኤል በሰጠው አስተያየት። ስለዚህ 95 ደቂቃ በሙሉ አትበልጠውም፣ ይህ አይቻልም፣ የማይታሰብ ነው ብሏል በአስተያየቱ። ስለዚህ እነሱን መብለጥና በየትኛው የሜዳ ክፍል ማለት እንደሆነ መረዳት ያስፈልጋል ሲል ነው ሚካኤል አርቴታ አጽንኦት ሰጥቶ የተናገረው። ገና ቀሪ ጨዋታ አለ። ቡድኑ ማድሪድን 3-0 በመምራት ወደ ቤርናባው በሄደበት መንገድ እንደሚጫወት አርቴታ አስታውቋል። ወደ ፓሪስ አቅንተን ማሸነፍ አለብን፣ ይህን የማድረግ ብቃት አለን ብለዋል። ሁለት ጥሩ ቡድኖችን ተመልክቻለሁ፣ ልዩነቱ ጠባብ ነው። ጎል አጠገብ እነሱ የተሻለ ውጤታማ ነበሩ፣ ለውጤቱ ግብ ጠባቂው ሚና ነበረው ብለዋል። ቁጥሩን ባላውቀውም ወደ ፍጻሜ የሚያደርሰን በርካታ እድል አለ። ለፍጻሜ ለመድረስ ትክክለኛ ውሳኔዎች ያስፈልጋሉ። ይህ የሚሆነው ደግሞ ፓሪስ ላይ ነው ብለዋል አርቴታ። ዶናሩማ ሁለት ጥሩ እድሎችን ማምከን የቻለ ሲሆን ፒኤስጂ ጨዋታውን መጨረስ የሚችልበት እድሎችን አምክኗል። ከግብ ጠባቂ ጋር የተገናኙት ብራድሊ ባርኮላ እና ጋናሎካ ራሞስ እድላቸውን ሳይጠቀሙ ቀርተዋል። አሰልጣኝ ሉዊስ ኤንሪኬ ቡድኑ ፒኤስጂ በሜዳው ይፈተናል ብሎ ያምናል። በዚህ አይነቱ ጨዋታ ስሜት ከፍ ስለሚል ለማመዛዘን ይከብዳል። ድባቡ ጥሩ የነበረ ቢሆንም ቡድናችንን አሳይተናል። በጨዋታችን ጸንተን በፍጥነት ጎል አስቆጥረናል። አንዳንዴ ብንፈተንም ተጨማሪ ጎል ማስቆጠር እንችል ነበር። ሁለተኛው ጨዋታ ከባድ ይሆናል ብሏል። ሁለተኛው ጨዋታ ከባድ ቢሆንም እንዘጋጃለን። ውጤቱ ለኛ በትንሹም ቢሆን ያደላ ነው። እንደምንፈተን እናውቀዋለን። ወደ ፍጻሜው እንደምናልፍ ብናውቅም ገና አንድ ጨዋታ ይቀርናል ሲል ሐሳቡን ሰጥቷል። ወደ ተመልካቾች ፉትቦል ማዕድ በአጭር የውጤት መረጃና በእግር ኳስ ትንታኔ ወደ እናንተ የደረሰበት ጥንቅር ይህን ይመስላል። ከሌሎች ዝግጅቶች ጋር አብራችሁን ቆዩ። ሰላም።